እስካሁን ሳያቋርጥ በዘለቀው የአማራ ክልል ጦርነት ምክንያት አስደንጋጭና አሳሳቢ ነገሮች ከስፍራው እየተደመጡ ይገኛሉ። ለክልሉም ርዕሰ መስተዳድር አቶ አረጋ ከበደም ተዘጋጅ የሚል አጭርና ግልጽ ማስጠንቀቂያ ከፌዴራል መንግስት እንደተላከለት መረጃዎች ይጠቁማሉ። በትግራይ ክልልና በኤርትራ አዋሳኝ ድንበሮች መካከል የተፈጠረው ውጥረት አሁንም ሳይረግብ መቀጠሉ ነገሮች ውስብስብ እየሆኑ እንዳሉ ያመላክታሉ። የህወሓቱም ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ቀጭንና ግልጽ የሆነ ትዕዛዝ በማስተላለፉ ምክንያት ነዋሪዎች ስጋት እንደገባቸው አንዳንድ ምንጮች ይጠቁማሉ። ሰላማችሁ ይብዛ የዋርካ ሚዲያ ተከታታዮቻችን፣ ቻናላችንን ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታስቀምጡ በታላቅ ትህትና እናሳስባለን። ወደ ዝርዝር ዘገባዎቹ እንገባለን። ባልተገመተ አቅጣጫ የጀመረ ቢሆንም ከዛሬ ነገ ይቆማል ተብሎ ቢጠበቅም እስካሁን ድረስ ያለማቋረጥ ለዓመታት የአማራን ክልል እያመሰ የቀጠለው መሰረተ ልማቶችን እያወደመ ትራንስፖርት መንገዶችን እየዘጋ ለተማሪዎች ደግሞ ትምህርት ቤቶችን በማቋረጥ ጤና ኬላዎችን ለወላድ እናቶች በማጥፋት የሰቀቀን ኑሮ የከበረውን የአማራን ክልል እያስቀመሰ ያለው የጦርነት ነጋሪት ዜማ ዛሬም እንዳላቋረጠ መረጃዎች ይጠቁማሉ። በኢትዮጵያውያንም ዘንድ ደግሞ በግልጽ የሚታወቅ ሀቅ ሆኖ እስከዛሬ ቀጥሏል። እንደሚታወቀው ይህንን ጦርነት ለማርገብ በተለያየ አጋጣሚ የሰላም ስምምነት አማራጭ ከዛም ሲቀጥል ደግሞ የህዝቡ ሀዘኔታና ጩኸት የሁኔታዎች መደጋገም ያቆሙታል ተብሎ ቢጠበቅም በምንም አይነት ሁኔታ ሳያቋርጥ በከባድ ሁኔታ ዛሬም የክልሉን ማህበረሰብ እያመሰ ጦርነቱ መቀጠሉ የማይዘነጋ ሀቅ ሆኖ ሳለ ዛሬም በሚደመጡ አደገኛ ዜናዎች ፖለቲካው እየናረ ሰቀቀኑ ደግሞ እየቀጠለ መቀጠሉ እጅግ በጣም አሳሳቢ እንደሆነ በክልሉ የሚኖሩ ነዋሪዎች ይገልጻሉ። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ይህ ጦርነት ደም አፋሳሽ ነው፣ መቆም አለበት የሚለውን አጽንኦት የሰጡትን አስተያየት ከዛሬ 3 ወር በፊት ቢያስቀምጡም ጦርነቱ ሊቆም እንዳልቻለ ሁኔታዎች ደግሞ እጅግ እየተባባሱ እንደቀጠሉ የሚታዩ ሀቅ የሆኑ መረጃዎች ያሳውቃሉ። ታዲያ ይህ ሰቀቀን ይህ ሀዘን ከከበረው ከአማራ ህዝብ ሸክም ላይ መቼ ይገላገላል የሚለው ጥያቄ በሰዎች ልብ ውስጥ ሁሉ ተቀርቅሎ የቀረ ቢሆንም ምላሹ ግን እስከዛሬ ያልተገኘ ሆኖ ቀጥሏል። መቼም ጦርነት ባለባቸው አካባቢዎች እጅግ በጣም የሚያሳዝኑና ልብን የሚሰብሩ ታሪኮች እንደሚፈጠሩ ሁላችንም የምናውቀው ሀቅ ነው። ከዚህም ጋር በተያያዘ አንድ ህፃን ልጅ መማር እፈልጋለሁ፣ መማር ብፈልግም ትምህርት ቤት የለም። እንዲያውም ትምህርቱ ቢቀር ደግሞ ሰርቼ ቤተሰቦችን ማገዝ እፈልጋለሁ፣ ያንንም ደግሞ እንዳላደርግ ሁኔታዎች አይመቹም። አሁን ያለኝ አማራጭ ሰውነቴ ጠና እስኪል ጠብቄ ውትድርና መግባት ነው ያለው ንግግር ልብ የሚሰብር ሆኖ አልፏል። ምን ይሄ ብቻ! በተለያዩ አካባቢዎች ተምረው ተመርቀው ለወግ ማዕረግ የደረሱ የአማራ ክልል ተወላጆች ተመርቀው ወደ ስፍራቸው ወደ ቀያቸው ሲመለሱ ገብተው ተቀጥሮ እንዳይሰሩ የመንግስት መስሪያ ቤቶች ዝግ ሆነው ቅጥር በሌለበት ሁኔታ ነፍሳቸው በስቃይ መካከል እንዳለች ከአንደበቶቻቸው ሲመሰክሩ ሲሰማ እጅግ በጣም ልብን እየሰበረ አልፏል። ምን ይሄ ብቻ! ለመውለድ የደረሱ እናቶች የመውለጃ ስፍራ ምቹ ባለመሆናቸው ምክንያት ጭንቀት ውስጥ እንዳሉ፣ ህፃናት መቦረቅ እንዳቃታቸው፣ ከቤተሰብ ጋር በሰላም ወጥቶ መግባቱ ስጋት እንደሆነባቸው ሲናገሩ ስንሰማ እጅግ በጣም ልብ እየሰበረ የሚቀጥል በልብ ውስጥ የሚቀመጥ ሀዘን ሆኖ ከርሟል። ታዲያ ይህ የጦርነት ዜና መቼ ያበቃል? ይህ ሀዘንስ መቼ ይቆማል? በመላው ኢትዮጵያውያን ልብ ውስጥ የተቀመጠ ያልተመለሰ ጥያቄ ሆኖ ቀጥሏል። ይህ በእንዲህ እንዳለ ለአማራ ክልል ርዕሰ መስተዳድር አረጋ ከበደ አንድ ቀጭን ደብዳቤ ከፌዴራል መንግስት እንደተጻፈ ሾልኮ የወጡ መረጃዎች ይጠቁማሉ። የደብዳቤውም አንድምታ ሲታይ የኢትዮጵያ መንግስት ዳር ድንበሩን ለማስጠበቅ ከኤርትራ ጋር ላለበት ውጊያ እየዘመተ ስለሆነ በክልላችሁ ያለውን ወታደሮች ጠቅላላ በማስወጣት በክልል ወታደሮች ክልሉን ሰላሙን ማስጠበቅ አለባችሁ የሚል ቀጭን ትዕዛዝ ይመስላል። በዚህም ምክንያት
ክልሉ እጅግ በጣም እየተረበሸ እንዳለ የሰላም ስጋቱ ከትላንት ይልቅ ዛሬም ደግሞ በዛው ልክ መቀጠሉ የነዋሪዎችን ልብ እጅግ በጣም የሚያንሰፈስፍ ሆኖ በዚህ ሳምንት ያለፈ ጉዳይ ሆኗል። በዚህም ምክንያት ከፌዴራል መንግስት በወጣ ቀጭን ትዕዛዝ ብዙ የኢትዮጵያ ወታደሮች፣ መከላከያ ሰራዊቶች፣ ፌዴራል ፖሊሶች የአማራን ክልል ለቀው እየወጡ የኢትዮጵያን ዳር ድንበር ለማስጠበቅ ከኤርትራ ጋር ላለባቸው ውጊያ ዝግጅት ድንበር ድረስ እየተጠጉ እንደሆነ መረጃዎች ይጠቁማሉ። ይህን የሰሙ የአማራ ተወላጆች ታዲያ ምን መሆን ይገባናል? በምንስ አይነት መልኩ የነገ ህይወታችንን እንቀጥላለን? እንዴትስ ባለ መልኩ በሰላም መልኩ እንኖራለን የሚል የስጋት ጥያቄ ዛሬም እንዳደረባቸው እጅግ በጣም በሚያሳዝን ሁኔታ ከተለያዩ አቅጣጫዎች የሚመጡ መረጃዎች ይጠቁማሉ። አበባው ታደሰ የተባለ የኢትዮጵያ መከላከያ ሰራዊት ውስጥ የሚሰራ ባለስልጣን ለአማራ ክልል በጻፈው ቀጠን ባለ ትዕዛዝ የኢትዮጵያ ወታደሮች ሁሉ ከአማራ ክልል በመውጣት አሁን ላይ ወደ ኤርትራ ድንበር እየተመሙ እንዳሉ መረጃዎች ይጠቁማሉ። ይህስ እልባት ያገኝ ይሁን ወይ ደግሞ በምን አይነት አቅጣጫ ይጠናቀቅ ይሁን ሁላችንም በጉጉት የምንጠብቀው ዘገባ ይሆናል። ከሀገራችን ኢትዮጵያ አልፎ የመላው ዓለም የዜና ሽፋን የሆነው የኤርትራና የኢትዮጵያ ድንበር ግጭት ጉዳይ እጅግ በጣም ነገሮችን እያወሳሰበ ይገኛል። በአንድ በኩል የአሰብ ጥያቄ የሚመስል፣ በአንድ በኩል ደግሞ ድንበርን ለማስከበር የሚደረግ ጥረት የሚመስል፣ በአንድ በኩል ደግሞ ሌላ ሳይዝ የያዘ ትንኮሳዎች የሞሉበት የጦርነት ነጋሪት እየተጎሰመ በኢትዮጵያ ይገኛል። ይህንን የጦርነትን ዜና ለማስቀረት የሚችል ኃይል እስካሁን አልተገኘም። በዛም ያለው ወገን በዚህም ያለው ወገን ለጦርነት ፊሽካ እየጠበቁ እንዳሉ ሁኔታዎች ያስታውቃሉ። ኢትዮጵያም ያላትን አቅም በሙሉ ተጠቅማ ያላትን ቴክኖሎጂ በሙሉ ተጠቅማ የልቧን ለማድረስ ጥያቄውን ለመመለስ ወደኋላ እንደማትል ተናግራለችም። ኢሳያስ አፈወርቂም የኤርትራን አቋም ሲገልጹ አይ ወይ ፍንክች ከዚያ እንመለስም፣ አገራችንን አናስደፍርም፣ ድንበራችን ጋር እናስጠጋም፣ አሰብም የኛ ነው፣ ወደኛ ሲመጡ በምንም አይነት መልኩ በራችን ከፍተን ህዝባችንን አሳልፈን የምንሰጥበት ሁኔታ የለም ሲሉ ድምጻቸውን ያሰማሉ። ይህ ታዲያ በምን አይነት መልኩ ይቆማሉ የሚል የኢትዮጵያውያንና የኤርትራውያን ጥያቄ ሆኖ ቀርቷል። አሁን በሚታየውና አንዳንድ የሳተላይት መረጃዎች በሚጠቁሙት መሰረት የኤርትራ ድንበሮች በጦር ኃይሎች እንደተከበበ እንዲሁም ደግሞ የኢትዮጵያም ድንበሮች በተጠንቀቅ እንደቆመ ከተለያዩ አማራጮች የተገኙ የሳተላይት መረጃዎች ይጠቁማሉ። ታዲያ ይህ ወዴት ያመራ ይሁን የሚለው መቼስ ይሁን የጦርነት ፊሽካ የሚነፋው የሚለው የሁሉ ኢትዮጵያውያን ጥያቄ እንደሆነ ቀጥሏል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አቋማቸውን ሳይቀይሩ ትላንትናም በቴሌቪዥን መስኮት ብቅ ብለዋል። የትግራይ ህዝብ ለህልውና ዘመቻ ዛሬም ይዘጋጅ፣ መደፈር የለበትም፣ አቋማችን ትናንትናም ዛሬም ነገም የሚቀጥል ነው ሲል ለኢትዮጵያ መንግስት በጻፈው ግልጽ ደብዳቤ አቋሙን አሳውቀዋል። ይህንንም አቋም በሚያሳውቅበት ወቅት የትግራይ ክልል ራሱን በራሱ ለማስተዳደር ራሱን በራሱ ለመምራት የሚችል ብቁ ህዝብ ነው ሲል ተናግረዋል። ምን ይሄ ብቻ እኛ ትግራውያን የፕሪቶሪያው ስምምነት እስካልተፈጸመ ድረስ ህጋዊነትን ጠብቆ እስካልሄደ ድረስ በምንም አይነት መልኩ ከኢትዮጵያ ጋር ለድርድር አንቀመጥም ሲል የልብ ውስጥ ያለውን ሐሳብ በግልጸኝነት አስቀምጧል። ይህ የተቀመጠው ሐሳብ ደግሞ አሁን ኢትዮጵያ በተዘጋጀችበት ዝግጅት ነገሮችን ለጦርነት ይመራል፣ ሁኔታዎች ደግሞ በከረሩበት መልኩ ይቀጥላሉ። ወዲያ በኩል የኤርትራ ጦር፣ ወዲህ በኩል የህወሓት ግጭት፣ በዚህም በኩል ደግሞ ያለው የአማራው ሁኔታዎች በተደበላለቀ ሁኔታ ቀጥለው ኢትዮጵያን ወደ ትርምስ መድረክ ይለውጣታል የሚለው የብዙዎች ስጋት እንደሆነ ቀጥሏል። በዚህም ጉዳይ የአፍሪካው መሪዎች ህብረት ስብሰባ ጉባኤ ከዚህም በመቀጠል ደግሞ የዓለም አቀፉ ማህበረሰብም ጣልቃ እንዲገቡና በተለያዩ አጋጣሚዎች ጦርነት እንዲቆም ነገሮች እንዲረጋጉ አቶ ጌታቸው ረዳም ድምጻቸውን ማሰማታቸውን አላቆሙም። ነገሮች
በዚህ መልኩ ተፋፍሞ የሚቀጥሉ ከሆነ አንድ ቀን ላይ የኢትዮጵያ መጨረሻ ይሁን ወይስ ደግሞ በሰላምና በርቅ ነገሮች ተፈጽመው እንደ ትናንትና እንደወትሮ ትግራዊ ከአማራ፣ አማራው ከኦሮሞ፣ ኦሮሞ ከወላይታ እርስ በርስ በፍቅር የምንኖርበት የትላንትናችን ኢትዮጵያ ትመለስ ይሁን ወይ የሚለው በብዙዎች ኢትዮጵያውያን ዘንድ ልብ ውስጥ የቀረ ጥያቄ እንደሆነ ሰዎች ሁሉ ልብ ይለዋል። ነገሮች በዚህ መልኩ ተፋፍለው የሚቀጥሉ ከሆነ ነገሮች በዚህ መልኩ ከቁጥጥር ውጪ የሆኑ የሚቀጥሉ ከሆነ በአንዴ ማስተካከል የማይቻል የኢኮኖሚ ውድመት፣ የማህበራዊ ቀውስ፣ የህይወትን ውጥንቅጥ የሚያመጡ ብዙ ችግሮች እንደሚያመጣ ሰዎች በደንብ አድርጎ የፖለቲካ ተንታኞች ይናገራሉ። ታዲያ ይህንን ለማስቀረት ሁላችንም ኢትዮጵያውያን በየእምነቶቻችን ጸሎት እንድናደርግ ከዚህም አለፍ ሲል ደግሞ በተገኙ አጋጣሚዎች ሁሉ ስለ ሰላም እየሰበክን አገራችን ወደ ቀድሞ ታላቅነቷ፣ ገናናነቷ በልማት እንድትመለስ ሁላችንም የድርሻችንን እንወጣ እንላለን። ይህንን ፕሮግራም አጠናክረን ያቀረብነው ዋርካ ሚዲያ ፕሮዳክሽን ቲም ነው። ባካችሁን ቻናላችንን ሰብስክራይብ በማድረግ ሐሳባችሁን ደግሞ በኮሜንት ሴክሽን በማስቀመጥ ይህንን ቪዲዮ ላይክ በማድረግ እንድታበረታቱን በታላቅ ትህትና እንጠይቃለን። ቸር ቆዩልን።